ሪሌሽንሺፕ ውስጥ ሰው ብሬክአፕ ሲገጥመው ቶሎ ወደ ሌላ ሪሌሽንሺፕ ውስጥ መግባት የለበትም። ከራሱ ጋር ሰው ጤናማ ግንኙነት ከሌለው ከሌላ ሰው ጋር ጤናማ ግንኙነት ሊሆን አይችልም። የሚናገረው በትምህርት የሚናገረው እንዳለ ሆኖ እንኳን በጣም ብዙ ችግሮች ትዳር ላይ መቀረፍ አልቻሉም። ታማኝ የሆነ ሶርስም አናገኝም፣ እያገኘንም አልነበረም። በጣም ብዙ ችግሮች እናያለን። ኢቭን የፍቺ ቁጥር እንኳን በቅርብ ጊዜ በጣም ጨምሯልና ወደ 5800 አካባቢ ሰዎች በዚህ 6 ወር ተፋተዋል። የዴቲንግ አፕ ነው የተሰራው ለባለትዳሮች ዲት ለማድረጊያ። ኢቭን መሪ ቃላቸው ህይወት አጭርና ታማቅጡባት ነው። ስለ ሃይማኖት አንስተህ ነበርና ብዙ ኬዞችም ላይ የሚያጋጥመን ነገር ነው። የተለያየ ሃይማኖት ተከታይ የሆኑና ሪሌሽንሺፑን ለመቀጠልም ለማቆምም በጣም ይቸገራሉ፣ ይጨነቃሉና የሆነ መሀል ላይ ሆነው ይመጣሉ። ቻይንኛ የሚያወራና ቻይንኛ ማያወራ ሰው እንዴትም ሊግባባ ይችላል። ትዳር የምትለዋ ኮንሰፕት ሲጀመር አመጣጧ ከእምነት ነው የመጣችው። ጤናማ የፍቅር ግንኙነት ብለን የምንወስደው ሪሌሽንሺፕ በውስጡ ምን ይይዛል? ውስጥ ዋና ነገሮች መሟላት አለባቸው። እነሱም ኮምፓቲቢሊቲ አለ፣ ኮሚኒኬሽን አለ፣ ከዛ ደግሞ ኮሚትመንት አለ። ሁሉም ሰው የተለያየ ሬድ ፍላጎች ሲናገር ስለሚሰማ ነውና የቱ ነው ትክክለኛ ሬድ ፍላግ ላይ ለሁሉም ሰው መሆን የሚችል? ትልቁ ሬድ ፍላግ የሪሌሽንሺፕ የሚገባበትን ኢንቴንሽን ማያቅ ሰው